السلام عليكم ورحمة الله وبركاته. بسم الله والصلاة والسلام على رسول الله وعلى آله وصحبه ومن والاه. حديث الصباح يالة حديث الذوق الإسلامي قدر أسرى ذاتين في السلام. سلام تنسى نسرات من ملكتنا. قال رسول الله صلى الله عليه وآله وصحبه وسلم: يا الله ملكتنيا عنده هلالو يسلم الراكب بمقواز لي من دنو يسلم الراكب قالابي يهونو سو سلامتا يقرب በከብት ላይ የሚጓዝ ማለት ነው። አለል ማሺ ለእግረኛ ሰላምታ ያቅርብ። ወልማሺ በእግሩ በመጓዝ ላይ ያለ ሰው ደግሞ ሰላምታ ያቅርብ። አለል ቃዒዲ ለተቀማጭ ሰላምታ ያቅርብ። ወልቀሊሉ በቁጥር ጥቂት የሆኑት ደግሞ ጥቂቶቹ አለል ከፊር ለብዙሃኑ ሰላምታ ያቅርቡ። ረዋሁል ቡኻሪዩ ወሙስሊም ቡኻሪና ሙስሊም ዘግበውታል። እንግዲህ ይህ ሐዲስ የሰላምታን ስለ ስርዓት ነው የሚያመላክተው። ወልአስሉ በመሰረቱ ፈነቁል እዚህ ላይ ልናስታውሰው ልብ ልንለው የሚገባ ነገር ምንድነው? ኸይሩ ናስ ከሰዎች ሁሉ በላጭ ብሎ ማለት መን የብደኡ ናሰ ቢሰላም ሰዎችን በሰላምታ መጀመሪያ የሚቀድመው ነው። ወቀድ ካነ ዐለይሂ ሰላቱ ወሰላም የአላህ መልእክተኛም ሁወ አሽረፉል ኸልቅ ሆነው ሳለ የብደኡ መን ለቂየሁ ቢሰላም ያገኙትን ሰላምታ በማቅረብ ይጀምሩ ነበር። ስለዚህ እኛም የእሳቸውን አርአያነት በመከተል ينبغي أن نكون يعني أن نحرص على أن نكون ممن يبدأ الناس بالسلام ያገኘነውን ሰው ሰላምታ በማለት ልንጀምር ይገባል። ወላኪን ነብዩ አለይሂ ሰላቱ ወሰላም በዚህ ሐዲስ ላይ የተጠቀሱት ምንድነው? አዳበ ሰላም ይሄ በመሰረቱ እንዳለ ሆኖ የሰላምታ ስነ ስርዓት ነው እዚህ ላይ እያስተማሩን ያለው። يسلم الراكب በከብት ላይ የሚጓዘው على الماشي በእግሩ ለሚጓዘው ሰላምታ ያቅርብ። والماشي على القاعد በእግሩ የሚጓዘው ደግሞ ለተቀማጭ والقليل على الكثير ቁጥሩ አናሳ የሆኑት ደግሞ ለብዙሃኑ ሰላምታ ያቅርቡ ይላሉ። እንግዲህ ይሄ ምንድነው ሂክማው ጥበቡ የሆነበት ይላሉ። وذلك لأن الراكب በከብት ላይ ያለ ወይም በመኪና ላይ የሚጓዝ ሰው يكون متعاليا የበላይነት ስሜት ይሰማዋል። ስለዚህ فيسلم على الماشي ራሱን ዝቅ ለማድረግ ለትህትና ለተዋضع በእግሩ ለሚጓዘው ለእግረኛው ሰላምታ ማቅረቡ ተገቢ ነው። እንደዚሁም ወልማሺ በእግሩ የሚጓዝ ደግሞ የበላይነት ስሜት ስለሚሰማው በተቀማጩ ላይ فيسلم عليه ሰላምታ ማቅረብ ይኖርበታል። ወልቀሊል ጥቂቶቹ ደግሞ يسلم على الكثير ለብዙሃኑ ሰላምታ ያቅርቡ። لأن الكثير ቁጥራቸው ብዙ የሆኑት لهم حق على القليل ሐቅ ስላላቸው ነው። በሌላ ዘገባ ላይ الصغير يسلم على الكبير የሚል አለ። ሕፃን የሆነው ደግሞ ለትልቁ ሰላምታ ያቅርብ። لأن الكبير له حق على الصغير ሐቅ ስላለው ነው። ስለዚህ ይህ የነብዩ አለይሂ ሰላቱ ወሰላም የሰላምታ አደብ ያስተማሩት ስነ ስርዓት ነው። هذا وصلى الله على نبينا محمد وعلى آله وصحبه أجمعين.